ቤተሰብ እንግዲህ እነዚህ የተንኮል ጥርቅሞች እኔ ይቅርታ አድርጉልኝ የሃይሚና የብሩኬ ነገር ካልተስተካከለ በስተቀር ማለት ነው እነዚህን ዝተቶች አንዳንድ ነገር መናገር አይቀርም እንጂ በተለምዶ እኔ እንደዚህ ሰውን አልናገርም ዘልዬ ማለት ነው። ግን እነዚህ ሰዎች ስላናደዱኝ እነዚህ አሪፍ ሲበዛ ፋራ ይናፍቃል ጥርቅሞች። መጀመሪያ እንግዲህ ወደ ቅሌት ጌጡ ስንሄድ እሱ ቲክቶክ ላይ ተዋርዷል። ላይቭ ላይ ሆኖ ጓደኛው እንዳለ ወሬውን ይቀደዋል። አንተ ከሴቶች ስራ አጠፋም በሴት ገንዘብ ከዚህ እንደደረሰ ነው በግልጽ ባይናገርም ማለት ነው። እና እንግዲህ እንደሰማነው መረጃ ከሆነ ከዚህ በፊት ዳኒሮስ ከሹገር ማሚዎች ስራ አይጠፋም ነበረ። ስለዚህ አሁን ላለበት ደረጃ እድሜ ለሴቶች እና አሁን አንዳንዴ ሳስበው ሃይሚን እንደዚህ እየተሰባበቀ የሚቀርባት እሷንም ለመብላት ነው እንዴ ላለው ከምሬ እኮ ነው። ደግሞ አንዳንድ ሰዎች ምን ይላሉ ዳኒሮስ እኮ አከብሯት ነው 200 ኪውን ያከበረላት የምትሉ ማለት ነው። ብሩኬ ያላከብርላትም ማለት ሃይሚ እኮ ተውት 200 ኪውን የተወለደችበትን ልደቷን ሃይሚ በደስታ እናሳልፍ፣ በቃ ልደቷን በደስታ እንድታሳልፍ እፈልጋለሁ ብሎ ያሰበው ነገር ነው የከሸፈበት። ያን ነገር ነው ለአንድ ቀን ደስታ ብዬ የዘላለም ህይወቴን ማበላሸት አልፈልግም ብላ ይሄደችዋል። እናንተ ግን ይሄን ለመሸፋፈን ነው የምትሞክሩት። ይልቁኑ ማለት ነው እኔ አሁን ስለ ሃይሚ ላወራ አይደለም የመጣሁት የነበረ ነገር ግን እንደዚህ ነገርን ከምትሸፋፍኑ እውነቱን ተናግራችሁ ሃይሚን መመለስ አለብን። ገባችሁ አይደለ? ሃይሚ አሁን በትክክል አምሮ አይደለችም ብያችኋለሁ። ትክክል ስላልሆነች እየሄደችበት ያለችው ነገር እንድትመለስ እናድርጋት እና እሱን የምታደናንቁ ያንን ነገር ስላከበረላት ሀገሬን እያዋረደ የሀገሬን ልጆች እያዋረደ ቤተሰቤን እየተሳደበ እዚህ ጋር ወርቅ አልማዝ ቢያነጥፍልኝ ለኔ ምን ከጥፍር ታክልም አልቆጥረውም። እሺ ደግሞ እሱን ብሎ ምስጋና ለራሱ ጥቅም እንጂ ለሷ ብሎ ያዘጋጀው መሰላችሁ እንዴ? እና ደግሞ ሃይሚ አሁን እንደዚህ ድርቅ ያለችው ፎቶና ቪዲዮ ስላሳያት ነው እያላችሁ እንደ አዲስ እያወራችሁ አየሁኝና ማለት ነው። ይሄ ነገር ያለፈ ነገር ነው። ሲቀጥል እውነት ቢሆን ኑሮ ብሩኬ ማየት ነበረበት። ምክንያቱም ብሩኬ ነው ወንጀለኛው አይደል? ከዛ ቀሌት የሰራው ብሩኬ ነው። ለምን ለብሩኬ አላሳዩትም? ሲቀጥል ደግሞ ከዚህ በፊት ይሄ ፎቶውን ሊያሳያት ሲል ሃይሚ አንድ ቀን ስጭኝ ከዛ አሳይሻለሁ ማሳይሽ ነገር አለኝ አይደል ያላት። ያንን ለምን ያላት ይመስላችኋል? ነገርየው ተቀናብሮ እስከሚያልቅ ድረስ ነው። ከዛ ከእጁ ከገባ በኋላ በጧቱ ጠርቶ አገኛትና አሳያት ማለት ነው። ገባችሁ አይደለ? ይሄን ነገር ዘር ብላችሁ አስቡት። ከዛሬ ከባለፉት ቪዲዮዎች ምናልባት በቪዲዮ ነው እንደዚህ ድርቅ ያለችው ብላችሁ ካሰባችሁ ያቀናበሩት አቀነባበር በጣም በኃይለኛው ነው። ምንድነው ይሄ ኤል ነው እንደዛ ነገር እናንተ አስተካክሉት ማለት ነውና ለምሳሌ ልብስ ለብሳችሁ ቆማችሁ ከሆነ ራቁታችሁን ያደርጋችኋል እኮ ራቁታችሁን ያደርጋችኋል። ከዛ ሌላ ሰው አምጥቶ ይለጥፍባችኋል። ምናልባት ያንን ነገር አሳይቷት ነው ሃይሚ እንደው እናንተ ባላችሁት መሰረት ከሄድኩ ማለት ነውና ያም ሆነ ይሄ ግን አሁን እየሄደችበት ያለው ነገር ልክ አይደለም። ዳንኤል ልክ ሰው አይደለም። ሃይሚን ብትሆኚ እኔ እንደ እህትነት ስመክርሽ ማለት ነው እኔ የማደርጋቸው ነገሮች ብሩኬን ያናድደዋል ብለሽ ከሆነ ተሳስተሻል። ከዚህ ጋር አሁን ያንቺ ስም ነው እየጠፋ ያለው። ብሩኬ ነገሮች እየሄደ ነው በቃ እየቆረጠ ተስፋ እየቆረጠ ነው ያለው ማለት ነው። ይሄ ነገር ሊያናድደው አይችልም። ስለዚህ ወደ ራስሽ ብትመለሽ ይሄ ልጅ ባታገኙ እኔ እንደውም ባለፈው ከዚህ በኋላ አንተ እኔን ማግኘት አትችልም ብላ ከጻፈች በኋላ ድጋሜ ታገኘዋለች ብዬ በፍጹም አላሰብኩም ነበረ። ነገር ግን የሆነው ሆነ ተፈጠረ እና ወደ ብሩኬ ነገር ስመጣላችሁ ማለት ነው እኔ እንጃ እስከ ልደታቸው እኔ ተስፋ አልቆርጥም የሃይሚ ልደት እስከሚከበር ማለት ነው። እና ግን ብሩኬ የሚያስቀምጣቸው ነገሮች ይሄ ሶሪ ምናምን ስላለ እናንተ ይቅርታ እየጠየቀ ነው መሰለኝ የመሰላችሁ። የምን ይቅርታ ነው ሶሪ ያለው? በእርግጥ ቃሉ ሶሪ ይላል፣ ግን ብርጭቆውን አይታችሁታል? በለዝጋ ለጠፈው ማለት ነው። ከዛ ሲቀዳው ያ እንትኑ ተላቀቀ። ውሃውን መያዝ አልቻለም። ብርጭቆ ከተሰበረ ምንም አይነት ነገር ብታስቀምጡበት ማፍሰሱ ምንም ብትጠግኑትን ማፍሰሱ አያቆምም አይደለ? ስለዚህ ብሩኬ ያስተላለፈው መልእክት ይሄ ነው። ልቤ ተሰብሯል፣ ከዚህ በኋላ ምንም አይነት ይቅርታ የምቀበልበት ምክንያት የለም ነው ብሎ መልእክት ያስቀመጠው። ነገር ግን እኛ ይሄን አይደለም የምንመለከተው። የሰው ልጅ ብዙ አስቦ ብዙ ተስፋ ሊቆርጥ ይችላል፣ ግን ታሪክ የሚቀይረው ፈጣሪ ነው። አላቅም እህል ውሃቸው አንድ ከሆነ ምናልባት ተመልሰው አንድ ሆኖ ያሳዩናል። እኔ እንጃ። እኔ እንደዚህ ባይሆን በጣም ደስ ይለኛል። እውነት የድሮ ቪዲዮአቸውን እየገባው ሳየው ማለት ነው በቃ ሳላስበው ነው እንባ የሚፈሰው። እኔ እንጃ። አንዳንዴ የት ይደርሳል የተባለ ዛፍ ቀበሌ ቆረጠው የሚባለው ነገር ከሃይሚና ከብሩኬ ላይ ደርሶ ሳይ ማለት ነው በጣም ነው ማዝነው። ግን እና ብሩኬ ያለበት ሁኔታ አሁን ይሄ ነው። በቃ ውሳኔው ከበድ ይላል። ለይቅርታ ራሱ ልቡ እየተዘጋ ነው ከዚህ በኋላ እያደረገ ያለው ማለት ነው። ብሩኬ ደግሞ የኔ ወንድም የኔ ታጋሽ አይዞ፣ ነገሮች በእግዚአብሔር ሁሉም ይስተካከላል ብዬ አስባለሁ።
ካልተስተካከለም ደግሞ ምንም ማድረግ አይቻልም ውዶች። ከዚህ ማለት እኛ እህል ውሃ እንድንጽፈው አንችልም አይደለ? ፈጣሪ ነው የሚጽፍልን እና ሁሉም በያለበት ራሱን ማረጋጋት ነው። ሁሉም ብሩኬን ብትሆን ሀይሚን ብትሆን ማለት ነው። ሁሉም በየፊናቸው ከመጡ ከሁሉም ጎን እንቆማለን። አለቀ። እኛ ምንም አማራጭ የለንም። ግን እንደዚህ ባይሆን እኔ ምኞቴ ነው። በጣም ብዙ ነገር አለ ከሀይሚና ከብሩኬ ጀርባ በጣም ብዙ ነገር አለ። እናንተ ባልገባችሁ ነገር ከብሩኬ ላይ ትፈርዳላችሁ፣ ብሩኬን ትሰድቡታላችሁ። ግን እናንተ አልገባችሁም። ይሄ ነገር ግን አንድ ቀን ግልጽ ይሆንላችኋል።